እንዴት አረፈድክ? እንደምናልፍ ሁሉ አማን ሁሉ መልካም። አብይ ጉዳዮቻችንን በስፋት እናነሳለን። ምናልባት አንድ 5 ደቂቃ መንደርደሪያ መስጠት ካለብን ፍቅር ያው የፔፔ ዋንጫው ቀበኛው አርሰናል ከበርንሊ የካይ ዎከር ጉራ የመድፉ ምላሽ ትልልቅ አሰልጣኞች ዳግም እየመጡ ነው። ጆዜ በማድሪድ አሎንሶ በቼልሲ በተለይ በማድሪድ የተገፋው አሎንሶ ትልቅ ስራ አግኝቷል ራሱን ለማሳየት። ካሪክ በዩናይትድ 2 አመት ኮንትራት ተሰጥቶታል። ዩናይትድ በጣም ተገቢውን ውሳኔ ዘግይቶም ቢሆን ወስኗል። ፔዤ ኤኔሪክ ያለው ባርሳ ፍሊክ አሉት ሙኒክ ኮምፓኒ ያለው አርቴታ በአርሰናል ጫፍ ደርሷል። ቻምፒየንስ ሊግንም ፕሪሚየር ሊግንም የማሸነፍ እድልን ይዞ በጣም ከፍ ብሏል። ያሰልጣኝ ዋንጫ ብቻ ነው የሚቀረው። ማስተሩ በሲቲ ያለ ሊቨርፑልስ እንላለን። አርሰናል ከበርንሊ በጣም የሚጠበቀው ጨዋታ ነገ ፍቅር በርግጥ አንደኛው ወርዷል። የወልቭስን ተከትሎ ላንዱ ቦታ ዌስትሃምና ስፐርስ ተፋጠዋል። ዴዘርቢ ማክሰኞ ከቼልሲ በጣም የዱ ኦርዳይ ጨዋታ አለው በቶተናም። ዌስትሃም ድሉ ተመልሶ መጥቷል። ግን ያው በቶተናም አቋም ላይ አሁንም የተመሰረተ ነው ፍቅር። የበርንሊ ከአርሰናል ግን ካይ ዎከር የቀድሞ የቶተናም ተጫዋች ነው። የሰሜን ለንደን ተቀናቃኝነት አለ። ምንም ቢሆን ቶተናም እነሱ ቢወርዱ ሳይሻል አይቀርም መሰለኝ። እንደዛ ነው የሚመርጡት አርሰናል ከሚበላ ብለው የሚያምኑ በጣም ክፉ ጎረቤቶች አሉት መድፈኛው። ነገር ግን ሰሜን ለንደን ቀይ ነች። ከዛ ውጪ የመድፉ ምላሽ ምን ሊሆን ይችላል? የካይ ዎከር ማይንድ ጌም እንደገና ደግሞ ለጋርዲዮላ ያለውን አፕሪሺዬሽን በጣም በትልቁ ተናግሯል። በርግጥ ሰው የሆነ የተጫዋች በጋርዲዮላ ስር ነው በርካታ ዋንጫዎችን ያሸነፈው። ከሻምፒዮን ነፍኮክሩ ጋር በተያዘ ይሄ ጨዋታ ይጠበቃል። በራኒን ፔፕ ትልቁ የሞደርን ዴይ የእንግሊዝ እግር ኳስ አሸናፊው አሰልጣኝ ነው። 20 ዋንጫ ደርሷል። ወደ ማንቸስተር እንግዲህ ሁለተኛ ዋንጫቸውን ስሟል። ትናንት በካራባው ካፕ አርሰናልን 2-0 አሸንፈው ዋንጫ አነሱ። ትናንት ደግሞ የሲዝኑን ሁለተኛ የኤፍኤ ካፕ ዋንጫ አነሱ። ቀጣይ ደግሞ በሁለት ጨዋታዎች ውስጥ አርሰናል አንዲት ነገር ነጥብ ከጣለላቸው የሶስተኛ ዋንጫ ጭምር ተስፋ እያደረጉ አመቱን ለማጠናቀቅ ተስፋ የሚያደርጉበት ሆኗል። ለሲቲዝንስ ስኬታማ አርሰናል ዋንጫውን ከነጠቃቸው የአመቱ ስኬታማ ቡድን አርሰናል ነው። ሁለተኛውን ስኬት የምታስቀምጠው ለማንቸስተር ሲቲ ይሆናል ማለት ነው። እንግዲህ 2016 ወደ እንግሊዝ ከመጣበት ጀምሮ የማንቸስተር ሲቲን ብቻ ሳይሆን እኔ የእንግሊዝ እግር ኳስ ላይ ከፍተኛ ኢምፓክት ፈጥሯል። ሲመጣ በተከታታይ እነዚያ የመጀመሪያ ጨዋታዎች ሲሸነፍ ያንተ ፖሴሽን ቤዝድ እግር ኳስ እንግሊዝ ላይ አይሰራም የሚሉ ጽሁፎች ሲወጡበት፣ ተቃውሞዎች ሲመጡ ቀስ እያለ የእንግሊዝን እግር ኳስ እንዴት እንደተቆጣጠረ እንደወረረ ሌሎችንም ክለቦችም ጭምር ኢንፍሉዌንስ እንዳደረገ የምንረዳው ነው። በእግር ኳስ በአንተም ፕሮግራም ላይ በጣም በጥሩ ሁኔታ ተገልጿል። ተለዋዋጭ በእሳቤ የተሞላ በየጊዜው አዳዲስ ነገሮችን የሚያመጣ አንዳንዴ ፉልባኮቹን ሚድፊልድ ያደርጋል፣ ኢንቨርት ያደርጋል፣ ይቀይራል። ፉልባኮቹን ሮቴሽን በጣም የተለየ ነገር ይጠቀማል። ኦቨርሎድ ብዙ ኮንሰፕቶችን ፔፕ ጓርዲዮላ ከሐሰተኛ 9 ቁጥር ጨምረህ ብዙ ኮንሰፕቶችን የተጠቀመ አሰልጣኝ ነው። የዘንድሮ ቡድኑ ራሱ በርናንዶ ሲልቫ እንዳለው ለውጥ ላይ ባንሆን ኖሮ አለ አይደል፣ በሽግግር ላይ ባንሆን ኖሮ ፕሪሚየር ሊጉንም ዋንጫ እናነሳ ነበር እና በአንዳንድ ጨዋታዎች ላይ ነገሮችን ለመቀየር ቡድኑ በሚያደርገው ሂደት ውስጥ ነጥቦችን ባንጥል ኖሮ የፕሪሚየር ሊጉን ዋንጫ ቀድመን ማንሳት የምንችልበት እድልም ነበረን የሚል ሀሳቡንም ሰጥቷል። የዘንድሮ ቡድኑ ላይም እንግዲህ አስበው ከዛ ተከታታይ ጨዋታዎች 5 ጨዋታዎች ማሸነፍ ያልቻለበት አምና 9-10 ጨዋታዎች ማሸነፍ ያልቻለበት ተከታታይ የሆነ የፔፕ ጓርዲዮላ ጸባይ ያልመሰሉ እሱም ደግሞ የገባበት ሲቹዌሽን እነዛን ሁሉ አልፎ እንደገና ወደ አሸናፊ ቡድን ወደ ተፈሪ ቡድንነት መጥቷል። የሊጉ ጉዳይ በእርግጥ በአርሰናል እጅ ነው፣ ግን ስቲል እስከ መጨረሻው ቀን ድረስ ለዋንጫው እድል ያለው ቡድን ሆኗል። ለሶስቱ ዋንጫዎች እየተጫወተ ሁለቱን አሳክቷል። ከቻምፒየንስ ሊግ በሪያል ማድሪድ ተሰናብቷል እና አጨራርሱ በጣም ጥሩ ነው። ብዙ የፕሪሚየር ሊግ ታይትሎችን 3 የኤፍኤ ካፕ ዋንጫዎች፣ ኤኤፍኤል ካራባው ካፕ ዋንጫዎች፣ ቻምፒየንስ ሊግ 2023 ላይ የ2023 እንደውም ትሬብል ነው። ማንቸስተር ዩናይትድ ብቻ አድርጎት የነበረውን ነገር ያሳካ ነበር ማለት ይቻላል። በዚህ መካከል ትውልዶች እየተቀያየሩ ፔፕ ጓርዲዮላ ግን አለ አይደል አጉዌሮ እና ቪንሰንት ኮምፓኒ የት ናቸው አሁን?
በአሰልጣኝነት ተፋላሚ ሆነዋል። ደብሮይን ሄዷል። እንደ ሲልቫ ማን ነው ያኛው ዴቪድ ሲልቫ ብዙ ተጫዋቾች ጄኔሬሽኖች እየተቀያየሩ ቋሚው ሰው ግን ጓርዲዮላ ነው። ከ2016 ጀምሮ ባለፉት 10 አመታት የማሸነፊያው መንገድ ፔፕ ጓርዲዮላ ነው። በእርግጥ የትናንቱ ቼልሲ 5 አመት ሙሉ ማንቸስተር ሲቲን አሸንፎ ያውቅ። የመጨረሻ ድሉ ያ ቻምፒየንስ ሊግ ቱዌል ይዘውት 1-2 ያሸንፉበት ድል ነው። ከዛ በኋላ በተገናኙ ቁጥር ቼልሲ ማንቸስተር ሲቲን አሸንፎ ያውቅም። በዛ ላይ ደግሞ አሁን ያለው ቼልሲ ውጥንቅጥ ውስጥ ያለ ቡድን ነው። 3ኛ አሰልጣኙን ይዞ በአንድ ሲዝን ውስጥ የመጣ ቡድን ነው። ሜንታሊቲውም ከፍተኛ ችግር ውስጥ ያለ ቡድን ነው። በተከታታይ ጨዋታዎች በፕሪሚየር ሊግ ማሸነፍ የከበደው ቡድን ነው። ተስፋው የቀረችው ተስፋ ኤፍኤ ካፕ ነበረች እና የአሁኑ ቼልሲ ጠንካራው ቼልሲ እንዳልሆነ በደንብ መገመት ትችላለህ። ግን ስለ ቼልሲ ድክመት ሳይሆን ስለ ፔፕ እና ስለ ማንቸስተር ሲቲ ጥንካሬ ማውራት ተገቢ ይመስለኛል። የኤፍኤ ካፕ ድል 6 የፕሪሚየር ሊግ ዋንጫ 5 ካራባኦ ካፕ 3 ኤፍኤ ካፕ 3 ኮሚኒቲ ሺልድ 1 ቻምፒየንስ ሊግ 1 ሱፐር ካፕ 1 የፊፋ ወርልድ ካፕ 20 ዋንጫ ለሲቲ። ያው ከባድ በጣም ዶሚናንስ ከፍ ያለ ዶሚናንስ ፍቅር የሲቲን ህይወት እስከ ወዳኛው የቀየረው አሰልጣኝ ነው። ሲቲ በርግጥ ወደ ታላቅነት ዙፋኑ የመጣው ከሮቤርቶ ማንቺኒ ጋር የሼክ መንሱር ቤን ዛይድ ዶላሮች ኢታር ላይ ሲፈሱ ነው። ከዛ ማግስት ፔሌግሪኒም ስኬታማ ሆነዋል። 6 የፕሪሚየር ሊግ ዋንጫ ለ7ኛው በጣም አሁንም እየገፋ ያለ አሰልጣኝ የትሪብል ምኞቱ ያልተጠናቀቀ ግን ከጁ ያመለጠ በርናንዶ ሲልቫ እንዳለው በትራንዚሽን ውስጥ በሽግግር ላይ ያለ ቡድን ነው። የጉይና የሴሜኖ ግዢ ከሚድ ሲዝን ያስደነግጣል ፍቅር። እነዚህን ተጫዋቾች ጃንዋሪ ላይ ማግኘት ምን ያህል የሊጉን ዋንጫ እንደፈለገውና እንደገፋ ግን ያ የኤቨርተን ጨዋታ በጣም ፈታኝ ነበር ለሲቲ፣ እንደ ጸጸትም ይታያል። ማክሰኞም ከበርንማውዝ ሳውዝ ኮስት በቫይታሊቲ ስቴዲየም ትልቅ ጨዋታ አለው። ሁሉ ነገር ግን በአርሰናል እጅ ላይ ነው ያለው። አርሰናል ነገ ቀድሞ ይጫወታል ከበርንሊ። ይህን ጨዋታ እንመጣበታለን። ማንቸስተር ሲቲ ምሰሶ አለ እንዳልከው፣ ተጫዋቾቹ ይቀያየራሉ። ሂደቱ ያ ነው። አሁን በኢታድ ዙሪያ ከዴቪድ ሲልቫ እስከ ኮምፓኒ እነ ጆሃር ተጨምሮ ታሪኩን እሴቱን ባህሉን ጠብቆ ወደ ታላቅነቱ የመጣና ልክ የቅርብ ጎረቤቱ ማንቸስተር ዩናይትድ ባለበት ቅኝት አንፊልድ ብትሄድ ሊቨርፑል፣ ለንደን ብትመጣ አርሰናል በሚያሳየው ደረጃ ሀውልት የሚገባቸው ኮከቦችን ያመጣ ኢታድ ደጃፍ ላይ ፍቅር የ10 አመት ታሪክ የነበረው ቡድን አሁን ወደ 13 አመት አካባቢ ተጠግቷል። በጣም ገናና ስም ካላቸው ክለቦች ተርታ በዚህ በሞደርን ዴይ ፉትቦል መጥቷል። ሲቲ ትልቁ ክለብ ሆኗል። እንደው በቀላሉ ይሄ ታሪክ የመጣ አይደለም። በአሸናፊነት በጸና አሸናፊነት ከአመት አመት በቀጠለ ሲሪያል ዊነር ነው። እኔ በመልክ አይደለም የምቆየው እንደምታዩኝ ይላል ጋርዲዮላ ሁል ጊዜ። ማሸነፍ የዘመናዊ እግር ኳስ ዋናው ኳሊፊኬሽን መሆኑ ማሳያ ነው፣ የማይባረርበት ምክንያት። ዘንድሮም ሊግ ካፕ አሸንፏል። ኤፍኤ ካፕን ደግሟል ፍቅር። አምና ነው ያለምንም ዋንጫ ያጠናቀቀው በኬሪየሩ አምና ነው። የሚገርመው በኤፍኤ ካፕ ፋይናሊስት እንደነበር እንዳንረሳ። በዌስትሃም በፓላስ መጥፎውን የሚባል የውድድር አመት አሳለፈ የሚባለው አምና ነው ጋርዲዮላ። ዘንድሮ በጣም ክራይሲስ ላይ ተብሎ እንኳን ለትሪብል የሚጫወተው ቡድን ሆኖ ይፈጽማል። ለትሪብል እስከ መጨረሻው ሳምንት ቢያንስ ለ3 ዋንጫ የሚጫወት ቡድን ሆኖ ያጠናቅቃል። ይህ የሚገርም ነው። ከተሸነፈ ቆይቷል ፍቅር። ሪያል ማድሪድ ነው ለመጨረሻ ጊዜ ያሸነፈው በቻምፒየንስ ሊግ። ባለፉት 10 ምናምን ጨዋታዎች ላይ አልተሸነፈም። 13-14 ጨዋታዎች ላይ። ያ ብቻ አይደለም። አሁን ኢራ ተፈጥሯል። አሁን ቦፔስሌ ቢልሻንክ የነበሩበት የሊቨርፑል ዘመን እንደ ኢራ ልታነሳ ትችላለህ። ሰር አሌክስ ፈርጉሰን 26 አመት የቆዩበትን ዘመን እና 13 የፕሪሚየር ሊግ ዋንጫዎች የመጡበትን ዘመን እንደ ትልቅ የፉትቦል የበላይነት ዶሚናንስ ኢራ ልታነሳ ትችላለህ። የአርሰን ቬንገር ታይም አለ። እነዛ 20 ምናምን አመታት። አሁን ማንቸስተር ሲቲ ከ2011 ጀምረ ስትመለከተው ወደ 8 የፕሪሚየር ሊግ ዋንጫዎችን እንኳን አነሳ። ቻምፒየንስ ሊግ፣ ኤፍኤ ካፖች፣ የዓለም ክለቦች ሻምፒዮና፣ በአጠቃላይ በጓርዲዮላ ብቻ 20 ዋንጫዎች። ይሄ ዘመን ይሄ ሞደርን አሁን ያለንበት ያለፉት የሲቲ አብዮት እነዛ ትንንሽ እሳቢዎች የሉ። ማንቸስተር ሲቲ ማንቸስተር ውስጥ የሚገኝ አንድ ክለብ ነው የሚባለው ነገር ተረሳ። አሁን የማንቸስተር ከተማ የመጀመሪያው ክለብ በወቅታዊ አቋሙ የመጀመሪያው ክለብ ሆኗል። ለዚህ ደግሞ ትልቁ ሰው ጆሴፍ ፔፕ ጓርዲዮላ ነው።
ተጋጣሚዎች የሚያጠናበት መንገድ የሚበልጥበት መንገድ ፎርሜሽኖቹ ተጫዋቾችን የሚፈጥርበት መንገድ አንዳንዴ ታለንት ማየት ሌላ ጉዳይ ነው ኤፍሬም ሜዳ ውስጥ ግን በቃ ድንገት የማይቆሙ አይነት ተጫዋቾች የሚያደርግበት መንገድ ይሄ ደግሞ በቃ የማይቆም ሁሉ ጊዜ አዲስ ነገር ጋር የሚመጣበት መንገድ ለፔፕ በጣም በጣም ትልቅ ዋጋ እንዲሰጠው የሚያደርገው ይመስለኛል ያ ብቻ አይደለም ለኔ እግር ኳስ ሁሉ በታሪኩ ያሉትን አሰልጣኞች ሲዘረዝር በዚህ ዘመን ላይ ብቻ ሳይሆን በጣም በአጠቃላይ በእግር ኳስ ታሪክ ውስጥ ለዲቴሎች በመጨነቅ በተጫዋቾች ፖዚሽን በኳስ ንክኪ በፓሲንግ በእያንዳንዱ ነገር ላይ እንደው የጻፋቸውን ያላቸውን ነገሮች ኮንሲደር አድርገህ በሱ ልክ እግር ኳስ ላይ ኢምፓክት የፈጠረ አሰልጣኝ አሉ ተከታይ ያፈራ አሰልጣኝ አሉ ዮሃን ክራይፍን ተከትሎ እሱ መጣ የዮሃን ክራይፍ ፊሎሶፊ ከሱ ራሱ ቀዳ የተለያዩ አሰልጣኞች አሉ ኢንፍሉዌንስ ያደረጉት ማርሴሎ ቤልሳን ጨምሮ ግን እሱ ፔፕ ጓርዲዮላ የሚባለው ስም ኢንፍሉዌንስ ያደረጋቸው ወይም ተጽዕኖ ያሳደረባቸው አሰልጣኞች ቁጥር ግን እልፍ እየሆነ ነው አይደል በሁሉም ሀገር ላይ የሚታወቁትን ትተን የማይታወቁ ገና በእያንዳንዱ ሀገር ላይ እግር ኳስን የሚያሰለጥኑ ሁሉ ይህን አሰልጣኝ እንደ ትልቅ አይዶል እየቆጠሩት ይገኛሉና የእግር ኳስ ባህልን ቀይሯል ማንቸስተር ሲቲን ብቻ ሳይሆን እግር ኳስን የምናይበት መንገድ እግር ኳስ ለተጫዋቾች ምንድነው አሰልጣኞች እስከምን ይወዱታል ድልስ ምንድነው አሁን በካራባው ካፕ እንደዚህ አይነት ሴሌብሬሽን ትናንት በኤፍኤ ካፕ እንደዚህ አይነት የድል መራብ ስትመለከትበት እግር ኳስ እስከ መቼ ነው መሄድ ያለበት እስከ መቼው ጥግ ነው መሄድ ያለበት ሜሲና ሮናልዶን በጣም አፕሪሺየት የምናደርገው በዛ ነው አይደል ለስኬት መራባቸው ባለመቆም ነው አፕሪሺየት የምታደርጋቸው ጓርዲዮላ በአሰልጣኞች ዘርፍ በሁሉ ነገሩ ምሳሌነቱን ያጠናከረበት ይመስለኛል ትናንት እንደተጠበቀው ቼልሲን በቀላሉ አሸንፈው በቀላሉ ያው ውጤቱ 1-0 ይሁን እንጂ ያን ያህል የተቸገረ ማንቸስተር ሲቲ አልነበረምና አሸንፈው ሁለተኛ የሲዝኑ ዋንጫቸውን አሳክተዋል ማክሰኞ ደግሞ ከበርንማውዝ እዛው ለንደን ነው የሚቆየው ፍቅር እዛው ከበርንማውዝ በጣም ወሳኝ ጨዋታ በርንማውዝ የአውሮፓ ፉትቦልን ለማግኘት ምስጋና ለሊቨርፑል 40 ምሽት አንቀላፍቷል ሊቨርፑል አርነ ስሎት ሁሉ መላጣዎች ወደሚለው ሊመጣ ነው ከደች ፉትቦል ኤሪክ ቴን ሃግን ይመስላሉ ሻምፒዮን ሆነው በተለይ በቪላ የተሸነፉበት እድል ለበርንማውዝ አምጥቷል በእርግጥ ሊቨርፑል በእጁ ይገኛል የመጨረሻውን ጨዋታ ማሸነፍ ነው በርንማውዝ ደግሞ ሁለቱንም ጨዋታዎች የማሸነፍ ግዳጅ አለበት ነጥብ እንኳን ከጣለ ሊቨርፑል አውቶማቲክ ያው አምስተኛ ደረጃውን ሴኪዩር ያደርጋል ቀድሞ የሰራው ስራ ነው ለሊቨርፑል ቀውስ ነው ጋርዲዮላ ጋር ግን አንድ የመጨረሻ ሐሳብ ኮምፓኒ ኦጌሮ በሲቲ በጣም ትልቅ አሻራ የነበራቸው ናቸው ከዛ ዴቪድ ሲልቫ ኬዲቢ ፈርናንዲኒዮ ፍቅር እንደገና ጎንዶጋን ልክ እንደ ኦጌሮ ይታወሳል ፍቅር በነዛ ሽርፍራፊ ሰከንዶች ትናንት የጆን ስቶን ሚናን ከፍ ለማድረግ አሻራውን የሲቲ ከዋክብት ያሳዩት ነገር በርናንዶ ሲልቫ የውድድር አመቱ ፍጻሜ ነው ለዚህ ተጫዋች ያለው ከበሬታ በጣም ትልቅ ነው ሮድሪ ኤደርሰን በጣም በሲቲ ያለፉ ትልልቅ ተጫዋቾች ፍቅር የቀጣዩ ቡድን መሰረት ሃላንድ ነው የነ ራያን ቸርኪ ሚና ትልቅ ነው የሚሆነው ከዛ ውጪ እነ ሴሜኒዮ ጉይ ራሱ ፊልፎደን ጨምሮ ነው ኦማር ማርሙሽ የበለጠ የሚጀግኑበት ካምና ሚድ ሲዝን አንስቶ የተገነባ ካምና ጃንዋሪ አንስቶ የተገነባ ቡድን እነ ኩስቫኖቭ ወደፊት የመጡበት ፍቅር በጣም ኮምፓኒን የሚያስታውስ በጣም አውሮፓ ላይ ካሉ ታለንቶች በጣም ጥሩ ከሚባሉ ሴንተራፎች መካከል አንዱ ሆኗል ጥሩ ተከላካዮች መካከል የዶናሩማን አሻራ ስታይ ማንቸስተር ሲቲ አንድ አመት ይቀረዋል ጋርዲዮላ በቀጣይ አመት የሊጉን ዋንጫ በማሸነፍ ልክ እንደ ሀያሉ ሰው ሰር አሌክስ ፈርጉሰን 13 ደርሶ ዘንድሮ እንኳን አሁንም 180 ደቂቃ ይቀራል 13 በሁሉም ሊግ ታይትል በሁሉም ቡንደስሊጋ ላሊጋ ላይም በባርሴሎናም በባቫሪያኑም እና በሲቲ 13ኛውን የሊግ ታይትል ከፈርጉሰን እኩል እሳቸው በማንቸስተር ዩናይትድ በአንድ ክለብ ነው ይሄንን ታሪክ የፈጸሙት ግን በዘመናት አሻራ ውስጥ ፍቅር የጋርዲዮላ ፐርፌክት መሆንን ስትመለከት ያሸናፊነት ከፍታና ጥጉን ስታይ ይህ አሰልጣኝ ፍቅር ለምሳሌ ፈርጉሰን በ39 ሲዝን ነው 49 ዋንጫ ያሸነፉት ጋርዲዮላ በ17  41 ዋንጫ የደረሰው በ17 ሲዝን 41 ዋንጫ የደረሰው 17 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 ሲዝን
ትልቁ ሲሪያል አሸናፊ ነው ማለት ነው። የሚያስማማ ይመስለኛል አይደል? ምንም ልዩነት ለዚህ ነው ጂኒየስ ጋርዲዮላ የሚባለው። በቀጣይ አመትም በሊጉ እንደሚቀጥል ማንቸስተር ሲቲዎች ማረጋገጣቸውን ስታይ አሎንሶ በቼልሲ አለ፣ ካሪክ በዩናይትድ አለ፣ ጆዜ ማድሪድ አሉ፣ ባርሴሎና አሁን ይነቃል ፍቅር፣ ኤንሪኬ ማስተሩ በፔዤ ይቀጥላል፣ ኮምፓኒ ምርጡን ቡድን ይዞ በባቫሪያኑ ይቀጥላል። ቀጣይ አመት በጣም ያጓጓል ከማስተሩ ፔፔ ሲቲ የአንድ አመት ቆይታ ጋር። ዘንድሮ ሊሄድ ይችላል የሚሉ ጭምጭምታዎች ነበሩ። ትናንት ኮንፊርም አድርጓል። አንድ አመት ኮንትራት አለኝ ሁሉም ሰው ያውቀዋል፣ በሲቲ ቆያለሁ የሚል ሀሳቡን ተናግሯል። ይሄ ትልቅ ነገር ነው። ዋን ሞር ይር ወደ ብሔራዊ ቡድን ከዚህ ከወጣ በኋላ ወደ ብሔራዊ ቡድን ይሄዳል ወይ ደግሞ የተራዘመ ረፍት ይወስዳልም ስለሚባልና በእግር ኳስ ላይ ትልቁን ሀሳቢ ለተወሰነም ጊዜ ቢሆን ማጣት የራሱ ጉዳት ይኖራል። የርገን ክሎፕ እንኳን በማረፋቸው የቀነሰ ነገር አለ አይደል? ይናፈቃሉ በመውጣታቸው የቀነሰ ነገር አለ። ለማንኛውም ግን ማንቸስተር ሲቲ እስካሁን ባለው እንግዲህ መሪው ክለብ ነው በስኬት በእንግሊዝ በዚህ ሲዝን። ቀጣይ የአርሰናል ውጤቶች ሁለተኛ ሊያደርጉት ይችላሉ። እስካሁን ባለው ግን የሁለቱ ዋንጫዎች ባለቤት ነው። የካራባው ካፕ፣ የኤፍኤ ካፕ፣ የሁለቱም የዶሜስቲክ ዋንጫዎች ባለቤት ማንቸስተር ሲቲ ነው። የሚቀረው ድራማ ፕሪሚየር ሊጉ ላይ ደግሞ እንግዲህ ጣፈንታውን ይጠብቃል። አርሰናል ከበርንሊ ነገ 79 ነጥቦችን ይዞ 36 ጨዋታዎችን ካከናወነ በኋላ 37ኛውን ጨዋታ በሜዳው ኤምሬትስ ያከናውናል። ይሄ ጨዋታ እንግዲህ ለአርሰናል ይሄ ጨዋታ የሞት ሽረት ነው ምናምን የምንላቸው ጨዋታዎች ኦልሞስት ሁሉም ሆኑ እኮ ይፍር እንትንን ስንል ወይ ሳም ሲባል ኒውካስል ሲባል ፉላም ሲባል አሁንም የበርንሊው ጨዋታ እንደገና የሞት ሽረት ጉዳይ ነው። ነጥብ የማጥልበት ጨዋታ ነው። በዚህ ጨዋታ ላይ መድፈኞቹ ማሸነፍ ምናልባትም ማክሰኞ አቻ ከወጣ ሲቲ ወይ ከተሸነፈ የ22 አመታት በኋላ የፕሪሚየር ሊግ ሻምፒዮንነት እድል ሊያሰጣቸው ይችላል። ክሪስታል ፓላስን ከመግጠማቸው አስቀድሞ ሊያሰጣቸው ይችላል። አይዘር ወይ እነሱ ማሸንፎ ማንቸስተር ሲቲ ካሸነፈ ደግሞ ጨዋታው ወደ እሁድ ምሽት በተመሳሳይ ሰዓት ወደሚደረጉ ጨዋታዎች ይቀጥላሉ ማለት ነው። ስለዚህ አርሰናል በጣም በጉጉት የሚጠበቅ ጨዋታ ያደርጋሉ። በትልልቅ ጨዋታዎች ላይ ያሳዩትን ሜንታሊቲ የመከላከል ብቻ ሳይሆን የማጥቃት አቅም ጨምረው የጎል ዲፍረንሶችን ጭምር አሻሽለው ከማንቸስተር ሲቲ ጋር ያላቸው ልዩነት የበለጠ ማስፋት ተጣፈንታቸውን እስከ ማክሰኞ ደግሞ መመልከት ይህንን አስቸጋሪ ሊባል የሚችል መርሃ ግብር አሁን በዚህ ሰዓት ላይ ተጋጣሚ አይደለም ማተር የሚያደርገው የምትሸከመው ስሜትም ጭምር ነው ጨዋታዎችን ከባድ የሚያደርገው። መሳሳት አትችልም፣ ሌላ አማራጭ የለም። እንዲህ አይነት ጫናዎችም ጭምር ከባድ የሚያደርጉ ጨዋታ ነው። አርሰናል ይህንን ጨዋታ ደግሞ ሜዳው ላይ ማድረጉ ትልቅ አድቫንቴጅ ሆኗል። ሜዳው ላይ በጥቂት ጨዋታዎች ነው የተሸነፈው። በ3 ጨዋታዎች ብቻ ነው አርሰናል የተሸነፈው። በጣም ጠንካራ ምሽግ ነው ኤምሬትስ ለመድፈኞቹ። ደጋፊው እስከዛሬ ከናፈቀው ቦታ በአንድ ስቴፕ ጠጋ ብሏል። ለመመልከት የፈለገውን ሻምፒዮንሺፕ የድል አክሊል ለመድፋት ቡድኑ ሲመለከት ቡድኑ ያንን ነገር ሲፈጽም ለማየት እስካሁን ከተደረጉት ሲዝኖች ሁሉ ራሱ ሚኬል አርቴታ እንደተናገረው ይሄኛው ሲዝን የበለጠ የቀረበበት ነው እና ልክ በቻምፒየንስ ሊግ ፍጻሜ ላይ ከአትሌቲኮ ማድሪድ እንዳየነው ድባብ አይነት ድብልቅልቅ ያለ ስሜት ጭምር ተጨምሮበት ነገ ምሽት 4 ሰዓት ላይ የሚደረገውን የበርንሊ ጨዋታ መድፈኞቹ በድል ይወጡታል ተብሎ ይጠበቃል። ግን በዛኛውም ሳይድ ዛቻ አለ። ማንቸስተር ሲቲም ተስፋ ያደርጋል። እግር ኳስ የመጨረሻው ፊሽካ ተነስቶ ውጤቱን እስክትይዘው ድረስ ደግሞ ማታመነው ስፖርት ነው። በእነዚህ ምክንያቶች ነገን እንጠብቃለን። ኢታድ ላይ ዴክላን ራይስ ካስታወስክ ልክ ሲቲ ሲያሸንፍ የዳኛው ፊሽካ ሲሰማ አላለቀም ሲል ነበር አይደል? ኦዴጋርድ ሲጠጋው በቃ አላለቀም። የአይነት ጽናት የአይነት ዋሪየር ተጫዋቾች በቡድን ውስጥ ሲኖሩ አንደኛው የሜንታሊቲ ጥንካሬ ነው። ስለ ሜንታሊቲ ስናነሳ አርቴታ ጋር ያለው ጥንቃቄ ነው የአርሰናል ተጋጣሚ ሆነው እንጂ ሜዳው ላይ ደግሞ መጽናት የሚችሉ ይሄ የማራቶን ሯጭ አይነት መልክ ያላቸው ጸንተው ኢንዱራንሱ ያላቸውና እስከ ኢንድ ለመጓዝ የሜንታሊቲ ያላቸው ሊደሮች ሜዳ ላይ እንዳሉ አንዱ ማሳያ ነው። አላለቀም የሚል ነበር ራይስ። አዎ አላለቀም፣ አሁንም አላለቀም፣ አሁንም አልተጠናቀቀም። መልሶ በአርሰናል እጅግን ገባ። ከዛ የኢታድ አርሰናል ሽንፈት በኋላ ሁለተኛው ግብዣ ተከናወነ።
መስትዊን ጨዋታ ነበር። አርሰናል ሳያሸንፍ ቀረ። ግን ሊጉ ፕሪሚየር ሊግ ነው። ማንቸስተር ሲቲ ላይ ሁሉ ነገር የወደቀ መስሎ ነበር። ያ ፎርም ተቀየረ። በመርሲሳይድ ከኤቨርተን የነበረው ከዴቪድ ሞይስ ኤቨርተን የነበረው ጨዋታ የኤቨርተን ተጋርሎ አሸንፎ ነው ያወጣው ኤቨርተን ከዶኩ ሚና ጋር። አርሰናል መልሶ እድሉን በአግባቡ ተጠቀመ። ፊክስቸሩ ቀድሞ መጫወቱ ረዳው። አሁንም ነገም ያንን እድል አለው። አርሰናል ጠንካራ ብቻ አይደለም ዘንድሮ እኮ ፍቅር እድለኛም ነው። ብዙ ነገሮች ላኪም ነው። አንዳንዴ ስትለፋ ይሄ ነገርም ይመጣልሃል። የድል አኪሩ ከመድፉ ጋር ነው። በተለያየ መንገድ ስለ መድፉ ጥንካሬ ተነስቷል። ማሳያው ደግሞ አሁን ያለበት ደረጃ ነው። የቡድኑ መዋቅርና ቡድኑ ውስጥ ያሉ ኳሊቲዎች ሰፊ ናቸው። ግን አለማሸነፍ እየተከተለህ አለማሸነፍ ዋንጫን አለማሸነፍ እንደ ከርስ እንደ እርግማን እየተከተለህ ኢንተርናል ኤክስተርናልም ካሉ በውጭም በውስጥም ካሉ ጫናዎች ጋር መድፎ አሁንም እያንዳንዱ ጌም እንደ ወርልድ ካፕ ፋይናል ሆኖ ይቀጥላል። የአትሌቲኮ ነበር፣ የኢትሃዱ ነበረ፣ የዌስትሃሙ ሆኗል። በብዙ ምጥ የተጠናቀቀ 1-0 ጨዋታ ነው። በርንሊ ወርዶም ነው አይገርም። በርንሊም ወርዶ ከአርሰናል እንደ ወርልድ ካፕ ፋይናል ለመድፉ የሚጠበቀው ጨዋታ ነው። ከኖርዝ ለንደን ፎሬቨር ልክ ነህ። አትሌቲኮ ምሽት ላይ የነበረው ሰሜን ለንደን ላይ የነበረው በጣም አትሞስፈር ልዩ ነበር። እዛ ያሉ ወዳጆቻችን እነ አክሊል እነ ማይኮ በደንብ ብዙ ነገሮች ይልኩልን ነበርና ረባካችሁን እያሉ ነው። ያው በጣም ሰሜን ለንደን ላይ በ5 ኪሎ ሜትር የሚሸፍን የሴሌብሬሽኑ ላ ከወዲሁ የተዘጋጀ ነው። ካይ ወከር ገባ እዚህ መሃል ላይ ፍቅር አልተጠናቀቀም። አርሰናል አለቀ አላለም። የመድፉ ደጋፊዎች ምኞትና ፓሽን በእጁ ስለሚገኝ አርሰናል ያንን መልሶ ፎጣ ይጥላል ተብሎ የሚጠበቀው አይደለም። ግን እግር ኳስ አይታወቅም። እያንዳንዷ 90 ደቂቃ የሚቀሩት 180 ደቂቃዎች የአርሰናልን የ22 ዓመት ጥያቄ የሚመልሱ ናቸው። ለዛም የሚሆን ዲፌንስ፣ ለዛም የሚሆን ድንቅ ግብ ጠባቂ፣ ቤስት 7 የሚያከናውን ራያ ምስራቅ ለንደን መዶሻው መንደር አርሰናል አንዱን የዋንጫ ጆሮ እንዲይዝ ውለታውን የፈጸመ ሳተና ነው። በጣም በነቪዲሽ ደረጃ የሚጠቀሱ እንደ ማጋሊሽ እና ሳሊባ አይነት ኮንክሪቶች ሌላ መሰረቶች ናቸው። እንደ ራይስ አይነት ጀነራሎች የጸኑ ጀነራሎች ደግሞ አላለቀም የሚለው ሜንታሊቲ ይዘው የተዋደቁ ሊደሮችም ያሉት ነው ፍቅር። የአርሰናል በርንሌና ፓላስ ይቀሩታል 180 ደቂቃ። የሲቲ ጨዋታ ኤክስትራ በሲቲ ላይ የሚመሰረት ነው። አርሰናል በእጁ ነው ሁሉ ሲቲ በምንም በ10ም በ12ም ጎሎች ያሸንፍ አርሰናል እስካሸነፈ ድረስ ምንም አይመጣም። በነገር ላይ 24 ጨዋታዎችን ያሸንፈው 7 ድሮች 5 ዲፊቶች አይደል? አመቱ ሙሉ ዋንጫው ላይ ነው አርሰናል በመሪነት። ሲቲ እኮ መሪ ሲሆን ስንት 2 ሳምንት ቆየ እንዴ? አልቆየም። ወዲያውኑ እንደገና በኤቨርተን አቻ እንደገና መሪነቱ ተቀለበሰ። አመቱ ሙሉ መሪ ነበሩ። ዘንድሮ ብቻ አይደለም እኮ ሲቲ ሁለቱ ሲዞች ሲሸነፉ በተለይ ከአመት ውስጥ አብዛኛውን ቀናት ሊጉን የሚመራው አርሰናል ሲያጠናቅቅ ነው ሁለተኛ የሚሆነው። እሱም መቅረፍ ይሄ ኮንሲስተንሲን ያሳያል። በየአመቱ ቡድኑ ኮንሲስተንሲ ያለው በቃ ወጥነት አለው። አሸናፊ ብዙ ጨዋታዎችን ስለምታሸንፍ ነው ካናት የምትሆነው። የምትሸነፈው ግን ይሄ ሜንታሊቲ በምንለው ነገር መጨረሻ ላይ ኮርስ ቀይረህ ፍጥነት ቀይረህ ዋንጫዎችን የምታበጣበት ከርቭ ላይ በዛ ነበር አርሰናል የሚተቸው። የዘንድሮ አርሰናል ደግሞ ያንንም የቀረፈ ሆኗል። የብዙዎች እምነት በቃ ሄዷል በተባለበት ሰዓት ይመለሳል ቡድኑ። ይሄ በቃ እውነተኛ ደጋፊዎቹ ራሱ አትፈርድባቸው። ያለፉ አመታትን ነገሮች ከግምት በማስገባት በቃ ይሄም ተመሳሳይ ነው ብለው ጥለው በተቀመጡበት ሰዓት ቡድኑ ያንሰራራል። ይሄ ግሮዝ ይሄ ማደግ ዘንድሮ ለአርሰናል ዋንጫውን ለማምጣት ከጫፍ ደርሷል። እንግዲህ በፊክስቸርም ደረጃ ስታየው አስቶን ቪላና በርንማውዝ በጣም ከባድ ናቸው። ሊቨርፑልና አስቶን ቪላ ያሸነፈበት ጨዋታ ቡድኑ አሁንም ለቻምፒየንስ ሊግ ያለው እድል ከጀርባ የሚመጡ ጫናዎች
የአስቶን ቪላውም ጨዋታ በጣም ከባድ እንደሆነ መረዳት ይችላል ለሲቲ። የበርንማውዙ ጨዋታ ከባድ ነው። ቫይታሊቲ አርሰናልን ሜዳው ላይ ሄዶ 2-1 ችግር ውስጥ የከተተው ክለብ እኮ በርንማውዝ ነው ከሲቲ ውጪ አርሰናልን መሪውን ክለብ። ማንቸስተር ሲቲ የሚገጥሙት ቡድኖች በፊክስቸር ደረጃ ከባዶቹ ናቸው። የአርሰናል በንጽጽር ይቀላል በወረቀት ላይ ግን እግር ኳስ ሁልጊዜም ስኳድህን በደንብ ማኔጅ አድርገህ ጫናዎችን ተቋቁመህ መጨረሻ ላይ 3 ነጥብ ስትይዘው ነው የምታምነው የምትረጋጋው። ለዛ ስለሆነ የትኛውም ጨዋታ ላይ እስኪከናወን ድረስ ልብ ተሰቅሎ ልብ ጥያቄዎችን ይዞ እንዴት ይሆን ከሚል ነገሮች ጋር ነው የምትሄደው። ወደ በእምነት ብትሄድም ዘንድሮ የኛ ነው ብሎ የመልፉ ደጋፊዎች ከዚህ በፊት ከነበሩ ሲዝኖች በተሻለ እምነት መነሳሳት ቢሄዱም እንኳ ጨዋታው እስኪከናወን ድረስ ጥያቄዎች ከልባቸው ጋር አሉ። እነዛን ጥያቄዎች መድፈኞቹ እንዴት ይመልሳሉ ነው። ነገ በርንሌን ተመልክተን ማክሰኞ ወደ ቫይታሊቲ እናቀናለን። የአርሰናል ውጤት ማሸነፍ ከሆነ ከበርንሌ ጋር የማክሰኞ ጨዋታ እንደ ፍጻሜ ነው የሚጠበቀው። ምክንያቱም ሻምፒዮንሺፑ የአርሰናል መቆየት ማብቃቱ የሚታወጅበት ቀን ማክሰኞ ሊሆን ስለሚችል ከዛ የእሁዱ ጨዋታ ምናልባትም ከፓላስ የፓላስ ደጋፊዎች ለመድፉ ወዳጆች ሁሉ 25,000 ትኬታቸው ሙሉ መሸጥ አለባቸው። በርንሌዎች ብዙዎቹ እኮ ሸጠዋል ትኬታቸው። አዌይ ማች ነው ኢንዱ አርሰናል ቀድሞም ሻምፒዮን ሆኖ የሚሄድበትና በጋርድ ኦፍ ኦነር ሊገባ የሚችልበት ከፓላስ ሜዳ ከዛ ጠባ ሜዳ ፍቅር ከንስሩ አሻራ ጋር ግን የፓላስ ምልክት ነው። ያ የደቡብ ለንደን ጨዋታ በጣም ብዙ የአርሰናል ደጋፊዎች ለዋንጫው ሴሌብሬሽን ማለት ነው አዌይ ማች መሆኑ ፊክስቸሩ የፈጠረው ነገር ነው። እንግዲህ እንደገና ዋንጫውን ይዘው ወደ ሰሜን ለንደን ከድል ደስታ ጋር የምትመለስበት ካልሆነ ደግሞ ሲቲም ፐርፌክት ሆኖ ማክሰኞ ምሽት ያው ጋርዲዮላ ላይ ፐርፌክሽኒስት የታወቀ ነው ፍቅር በጣም ፐርፌክት ነው። እስከ 38 ሳምንት በመውሰድ ይታወቃል ሁሉ ነገር 99 ነጥብ የሚያመጣ ይሄ ጎበዝ ተማሪ ነው ጋርዲዮላ። 100 ይቀርሃል አንተ 100 ማምጣት አለብህ። እኔን ከመት መብለጥ ካለብህ 100 ክሎፕን እኮ 90 91 92 በቃ እንደዚህ አይነት ስኬት ነው እኮ ክሎፕ ኢንድ ወስዶታል 38 ሳምንት ድረስ ነጥቋቸዋል። አርቴታ ወስዶታል 38 ሳምንት ድረስ ነጥቆታል። ዘንድሮ አርሰናል የመጨረሻ ዋንጫውን በቀረበበት አመትም ፍቅር በጣም በቀረበበት አመትም ለዋንጫው 38 ሳምንት የመውሰድ እድሉ በጋርዲዮላ ላይ ነው። አርሰናል ፐርፌክት በማሸነፍ ግዳጅ ውስጥ ይጫወታል። መስትዊን ነው ይሄን ጌም። እንደገና ሲቲም በጣም በተጣበበ የፊክስቸር መርሃ ግብር ከትናንትናው የኤፍኤ ካፕ ድል 2 ቀናት በኋላ ነው ማክሰኞ የሚጫወተው። በርንማውዝ የአውሮፓ ግዳጅ አለበት። ከአሰልጣኙ በጣም አውሮፓ ላይ ካሉ ተስፋ ካላቸው አሰልጣኞች አንዱ ነው። ወደ አውሮፓ ሊግ የሚገባበት እድሉ በእጁ ነው። የቻምፒየንስ ሊግ ተስፋም አለው። በሊቨርፑል ማንቀላፋትና በሊቨርፑል የራሱ ፐርፎርማንስ ላይ የሚመሰረት ፍቅር ቪላ ሴኪዩር አድርጓል። ዩናይ ኤምሬ የአውሮፓ ሊግ ስፔሻሊስት ናቸው። እንደ ፌራሪ ሩጠህ ቅድም ያልኩ ፍቅር እንደ ፌራሪ ሩጠህ በፌራሪ ስትጠበቅ በጣም በመጨረሻው ዙር ላይ ባለፉት አመታት አርሰናል እንደ ፌራሪ ሩጦ በፊያት ነበር የሚያጠናቀቀው በዚህ በቤቢ ፊያት። ዘንድሮ ፌራሪ ሆኖ ለማጠናቀቅ ሁሉን ነገር መልሶ ይዛል። ካፒቴኑ እሱ ነው። ለኔ ዲዘርቭ የሚያደርገው ሻምፒዮን ነው። መድፉን የመሰለ የለም። የ22 አመት ጥያቄው ለአርሰናል ምናልባትም የ20 አመት የቻምፒየንስ ሊግ የፍጻሜ ዳግም የመድረስ ምኞቱን በዋንጫ በታሪኩ ለመጀመሪያ ጊዜ በዋንጫ ለማጠናቀቅም ትልቁን ሜንታሊቲ የሚገነባበት ይሆናል። ከተራራው ፊት ነው አርሰናል የቆመው ፔጄ ከተባለው ግንቦት 22 እሱም ይጠበቃል። ብቻ እነዚህ 2 ሳምንታት በአርሰናል ታሪክ ውስጥ ምናልባት ትልቁን የስኬት ታሪክ የሚጻፍባቸው ጊዜያት ሊሆኑ ይችላሉ። ያን ራይት ቴሪ ሄንሪ እንዳለው ይሄ ጄኔሬሽን ፕሪሚየር ሊጉንና ቻምፒየንስ ሊጉን ካሳካ በአርሰናል ታሪክ ውስጥ ምርጡም እና ቁጥር 1 ደረጃ ላይ የሚቀመጠው ከኢንቨንሲብልስም በላይ ብለው አስቀምጠዋል። ሁለቱም የሚሳካበት ሊሆን ይችላል። አንዱ ሊሳካ የሚችልበት እድል ይኖራል። በጣም ጠባብ ቢሆንም ሁለቱም ደግሞ ላይኖሩ የሚችሉበት እድል አለ። ይሄ በጣም ጠባብ ነው። ፕሪሚየር ሊጉ ኦልሞስት
ለመድፈኞቹ ከማደላቱ ጋር በተያያዘ ዩናይትድ ከኖቲንግሃም ፎረስት እንደዚሁ ዛሬ ጨዋታ አላቸው። ብሬንትፎርድ ከክሪስታል ፓላስ፣ ኤቨርተን ከሰንደርላንድ፣ ሊድስ ከብራይተን፣ ወልቭስ ከፉላም እንደዚሁ ዛሬ ኒውካስል ዩናይትድ ከዌስትሃም የሚደረጉ ጨዋታዎች ናቸው። ላለመውረድ የሚደረገው ትንቅንቅ ቶትናም ዌስትሃም ወደሚለው ጠቧል። ይሄ ራሱ ሌላ ትልቅ ጥያቄ ይሆናል። ሌላው የቻምፒየንስ ሊግ የተሳትፎ ጉዳይ ይሆናል። ፕሪሚየር ሊጉ ወደ መጠናቀቁ ተቃርቧል። ሳምንት እናጠናቀቅና የቻምፒየንስ ሊግ የመጨረሻ ፍጻሜዎች ከተከናወኑ በኋላ ወደ ዓለም ዋንጫ ደግሞ ፊታችን እናዞራለን። ወርልድ ካፕ ሰኔ 4 ይጀምራል፣ ሐምሌ 12 ይጠናቀቃል። 48 ሀገራት በዶናልድ ትራምፕ ሀገር ሌላ ሀያል አሜሪካ እንደዚሁም በካናዳና ሜክሲኮ የጣምራ አዘጋጅነት ሰኔ 4 ይጀምራል። የዓለም ዋንጫና ዳንኪራዎች፣ የዓለም ዋንጫና ትውስታዎች፣ የዓለም ዋንጫና በጣም ከፍ ያሉ ወርቃማ ገጾቹ ላይ ይገለጣሉ። ከአዳዲስ ነገሮች ጋር ትሪቡን ስፖርት ባለም ዋንጫው እንደዚሁ ይመጣል። ከቻምፒየንስ ሊግ የግንቦት 22 ፋይናል በኋላ ማለት ነው። ከዛ በፊት ግን ሊጉ ገናናው ሊግ በዚህ ሳምንት ማለትም በቀጣይ ሳምንት መጨረሻ የዛሬ ሳምንት የሚጠናቀቅ ይሆናል። አንድ የመጨረሻ ሀሳብ ምናልባት 1 ደቂቃ አርሰናል አርቴታ አለው። ከዛ ውጪ በጣም ትልልቆቹ አሰልጣኞች ቅድም በጠቀስኩት መንገድ አለ። ሊቨርፑል ከስሎት ጋር ይቆያሉ። ዣቪ አሎንሶ ብሪጅ ደርሷል። ስታንፎርድ ብሪጅ እንግዲህ ትክክለኛው ካንዲዴት እየተባለ ነበር፣ ግን ደግሞ ኢራኦላም እየታሰቡ ነው ለሊቨርፑል። አንዶኒ ኢራኦላ እንግዲህ ስሎት መቀጠል አለባቸው። የስሎት ጉዳይ ነው አጠራጣሪ ይመስለኛል። እሳቸው ቀጥላለሁ እያሉ ነው። ሻምፒዮን የሆነ ቡድን በሚቀጥለው አመት ውጤት አላመጣም ብሎ ለዛውም ቻምፒየንስ ሊግን አሳክቶ ማሰናበት ፌር ላይሆን ይችላል። ግን ትልቁ ጥያቄ ስሎት ላይ ያለው ጥያቄ ዘንድሮ ቡድኑ ያሳየው ነገር የተጫወተበት መንገድ አሰልጣኙን ተስፋ ልታደርጉባቸው ትችላለሁ የሚል ትልቅ ጥያቄ ምልክት አስቀምጦባቸዋል። ለኔ የመውጫውን በር የሚያዩ ይመስለኛል። 12 ጊዜ በሊጉ ተሸንፈዋል። ፍቅር 20 ጊዜ በሁሉም መድረኮች ተሸንፈዋል። ምንም ሻምፒዮን ብትሆን ሊቨርፑል ቀለሙን አጥቷል። ዘንድሮ 500 ሚሊዮን ዩሮ በጀት አውጥቶ በራሳቸው ጫማ ሲቆሙ እስከ ጥግ መንሸራተቱን ስሎት አሳይተዋል። ከመርሲሳይዱ ክለብ የአንፊልዱ ገናና እግር ኳስ አመራሮች ውሳኔያቸው ይጠበቃል። አዳዲሶቹ ክለቦች በተለያየ ቅኝት ላይ ከመገኘታቸው አንጻር ቋሚዎቹ ከፍ ብለዋል። በጣም ተስፋ ያላቸው አሰልጣኞች እንዳሎንሶ ያሉ ቼልሲን ይዘዋል። በእርግጥ የአሎንሶ የስልጠና ባህሪና የቼልሲ ተጫዋቾች ኢጎ በማድሪድ ያለው ነገር እዚህ እንዳይደገም ስጋት አለ። በምን አይነት ቅኝት ነው ኤንዞን የመሳሰሉ ተጫዋቾች ማኔጅ የሚያደርገው የሚለው ራሱን የቻለ ጥያቄ ነው። እኔ በማሬስካ አይነት ታታሪ አሰልጣኝ ከመሆኑ አንጻር ሊሳካለት ይችላል። የመጨረሻው ትልቅ ስራ ነው፣ ሌላ ፕሩፍ የሚያደርግበት የሚል እምነት አለኝ በማድሪድ ስለተገፋ። ከዛ ውጪ ካሪክ በዩናይትድ አለ። ሌላ ደግሞ ተስፋ ነው ፍቅር። ቀጣዩ አመት በጣም በሻምፒዮኖቹ ቀለም የበለጠ ይጠበቃል። ዩ17 ፍቅር የአፍሪካ ዋንጫ 2026 በሞሮኮ ልባሞቹ ቀይ ቀበሮች ከግብጽ 0-0 ተለያዩ። ከሞሮኮ ትናንትና 1-0 የመሩትን ጨዋታው የነ ዳዊት ካሳው ተጋርሎ 2-1 ተሸንፈዋል። የመጨረሻው ጨዋታ ከቱኒዚያ ይጠበቃል። ከሞሮኮ የነበረው ጨዋታ በአውሮፓ የሚገኙ ሞደርን ዴይ ላይ በሞደርን ፉትቦል ከፍ ባለ ሌቭል በእግር ኳስ በጣም ጥሩ የሚባሉ መሰረተ ልማቶች ላይ በከፍታ እድሉን አግኝተው ከሰለጠኑ ወጣቶችና የጎለበቱ ካሉ ወጣቶች ጋር ተፋልመው ነው ትናንትና 2-1 የተሸነፉት። እነዚህ ወጣቶች የመጨረሻውን አድቬንቸር ያከናውናሉ። እድሉ አሁንም በእጃቸው ይገኛል። ግን አንድ ነጥብ ምንድነው ይህ በድጋሜ ይበል የሚያሰኘው መጠበቅ መበረታታት መቀጠል ያለበት እርስ በርስ ገመድ ከመጓተት ወጥቶ በእቅድ በጋራ ትብብር በቀናነት መስራት ከተቻለ ለኢትዮጵያ እግር ኳስ የእድሜ ማጭበርበርም የተሰጦም ደሃ እንዳልሆነ ማረጋገጫ ሊሆን የሚችለው ሌላኛው የቀይ ቀበሮቹ የአፍኮን ዩ17 ሻምፒዮና የቀጠለው አሻራ ነው። የኢትዮጵያ እግር ኳስ ፌዴሬሽን ለአመታት በተለይ ከተለያዩ ሙያተኞች ጋር በመሆን በፓይለት ፕሮጀክቶች የሰበሰባቸውን ወጣቶች አካቶ ነው ፍቅር እነዚህ ወጣቶች ከፍ ባለ ሌቭል በአንድ የእግር ኳስ ብሔራዊ ቡድን መሰረተ ግንባታ ላይ በእቅድ እየተጓዙ የሚገኙት። እነዚህ ወጣቶች በሻምፒዮንነት ፉክክሩ ላይ የሚያሳዩት ኮምፒቲቲቭ የሆነ ነገር የበለጠ መጠበቅ የበለጠ መጓዝ ያለበት ይመስለኛል ፍቅር። ከእድሜም አንጻር ከታለንት አንጻር ከተስጦ አንጻር የኢትዮጵያ እግር ኳስ የተስጦ ደሃ እንዳልሆነ ከእድሜ አንጻርም ወትሮ የነበረው ቅኝት በትክክለኛው ፕሮፌሽናል መንገድ ሲገባ በእኒህ አሜሪካ አሰልጣኝና በሌሎች ሙያተኞች በኢትዮጵያ እግር ኳስ ፌዴሬሽን አመራሮች በጣም የተጠና ስራ ይህንን ብሔራዊ ቡድን እነዚህን ወጣቶች ጠብቆ መጓዝ ያስፈልጋል።
እዚህ ኢትዮጵያ ላይ በነበረው የማጣሪያ ውድድር ላይ እንግዲህ ብሔራዊ ቡድኑ ላይ የነበረውን ሀሳባችንን ማስቀመጣችን ይታወሳል። በርካቶች በእግር ኳሱ ከተመለከቷቸው በቅርብ ጊዜያት ውስጥ ካዩዋቸው ተስፋዎች መካከል የኢትዮጵያ ብሔራዊ ቡድን አንደር 17 ቲሙ እንደሆነ በተደጋጋሚ በዛን ወቅትም ሲናገሩ ነበር። አንዳንድ ተጫዋቾች ከዛ ውድድር በቀጥታ ወደ ክለቦችም ጆይን እንዲያደርጉ ምክንያት የሆነ ውድድር ነበር። አሁን በአፍሪካ ደረጃ በሚደረገው ውድድር በሁለቱም ጨዋታዎች ከግብጽ ጋር ከሞሮኮ ጋር በነበሩት ጨዋታዎች በጣም ተስፋ ሰጪና አንዳንዴ ልጆች የሚመረጡበትን መንገድ ስታይ እግር ኳስ የሚመራበትን መንገድ በእኛ ሀገር ስታይ በንጽጽር ደግሞ ይሄ አካዳሚ ያላቸው የምዕራብ አፍሪካና የሰሜን አፍሪካ ሀገራትን የሚያገኙትን ፕሬስቴጅ ወይ ደግሞ ጥቅም ስታይ ቀድመህ የሚደረግባቸውን ክትትል ስታይ የኢትዮጵያ ብሔራዊ ቡድን ኮከቦች ዩ17 ተጫዋቾች በሙሉ ያሳዩት ነገር ከመስጋና ውጪ አንዳች ነገር ነጥብ ልታነሳበት አትችልም። ማመስገን ነው የምትችለው ይህን ስራ እና ሁላችንም ከጠበቅነው በላይ ነገር ነው ያሳዩት። በተለይ የሞሮኮ ጨዋታ የመጀመሪያው ሀፍ በተለይ ፍሬም የሌላ በቃ የተለየ ብሔራዊ ቡድን የመመልከት ያህል ነበር ብዬ አምናለሁ። የልጆቹ ፓሽን፣ ተጋድሎ፣ የጨዋታ ብልጫ፣ በራስ መተማመን፣ ኮንፊደንስ ከእግር ኳሳዊ ውጭ ባሉ ምክንያቶች ራሱ ተጫዋቾቻችን የነበራቸው ብልጫ በብዙ ብሔራዊ ቡድኖቻችን ላይ የማትመለከተው አይነት ነውና ይሄ በሰፊው መሰራት እንዳለበት ምክንያት የሆነ ነው። ወደፊት የኢትዮጵያ እግር ኳስን በትልቅ ደረጃ ማሳደግ የሚያስፈልግ ከሆነ እንዲህ አይነት ኮከቦችን ገና በትልቅ ውድድር ላይ አስቀድመህ ሞርደ ማዘጋጀት እንደምትችል ፍንጭ የሰጠ ነው የሚል እምነት አለኝና አንዳንድ ጊዜ የእድሜ ቡድኖች በአፍሪካም ደረጃ ከዚህ በፊት የሚሰጡ ትችቶች ስላሉ ነው ኤፍሬም የእድሜ ቡድኖች ናሽናል ቲም ላይ አይደርሱ። ምክንያቱም ክትትል ስለሚጎላቸው ስቴፕ ባይ ስቴፕ ያንዳንዱ ነገር ጠብቀህላቸው ስለማትሄድ የተወሰኑ ተጫዋቾች በግላቸው አፈንግጠው ከመውጣት ውጪ በብዙ ሀገራት በአፍሪካ ሀገራት ላይ በብዙዎቹ ላይ ከጥቂት ተጫዋቾች ውጪ ቲሞቹ ሲከስሙ ትመለከታለህ። ያ ጣፈንታ እንዳያጋጥመን የኢትዮጵያ ብሔራዊ ቡድን በተለይ 2029 2031 ከዛም በኋላ ባሉት የአፍሪካ ዋንጫዎች ላይ ብሔራዊ ቡድኑ አስተናጋጅም የመሆን ፍላጎትም ስላለው የብሔራዊ ቡድን ግንባታው አካል የመሆናቸው ነገር ያስመሰግናል። ዘላቂ ሆኖ መታየት እንዳለበት በደንብ አጽንኦት ሰጥቶ ማስቀመጥ የሚያስፈልግ ይመስለኛል። ከዛ ውጪ ስለ ኢትዮጵያ እግር ኳስ ተጫዋቾች ስናነሳ ሁልጊዜ የተወሰኑ ኤሪያዎች ላይ ፕሪሚየር ሊጉ ላይ ወይ የተወሰኑ ቦታዎች ላይ ፎከስ ከማድረግ አይኖቻችን በሁሉም አቅጣጫዎች ማማተር ቢቻል ታለንቱ አሁንም እንዳለ ያሳዩ ናቸው ልጆቹ አይደል። በአማካይ ቦታ ላይ ጎል አግቢውን ስታይ መተከላካይ ቦታ ላይ ያሉ ተጫዋቾች በዛ እድሜ ላይ በኳሊቲ የሚጫወቱ ተጫዋቾችን ስትመለከት በሀገር እግር ኳስ ላይ ከተሰራ ተስፋ ባጭር ጊዜ ውስጥ እንዳለ የጠቆመ ይመስለኛልና የኢትዮጵያ እግር ኳስ ፌዴሬሽን በስራው ሂደት ውስጥ የተሳተፉ በሙሉ በዋናነት ደግሞ አሰልጣኙ ቤንጃሚን ዜመር አምሳሉ ኮች አምሳሉ ከአዲስ አበባ ዩኒቨርሲቲ ጀምሮ እንግዲህ ወደ አሜሪካም ከሄዱበት ሰዓት ጀምሮ የተለያዩ ስልጠናዎችን ለኢትዮጵያና አሰልጣኞች በማዘጋጀት አሁን ደግሞ ቀጥታ ኢንቮልቭ በማድረግ ከፍተኛ ኮንትሪቢዩሽን የሚያደርግ ባለሙያ ነው። በጣም ጠንካራ ባለሙያ ነው። በአጠቃላይ በዚህ ብሔራዊ ቡድን ውስጥ የተሳተፉ ሁሉ ምስጋና ያስፈልጋቸዋል። የቡድኑ ውጤት ምንም ይሁን ምን በዚህ አፍሪካ ዋንጫ ላይ ምንም ይሁን ምን የተመለከትነው ነገር ፍሬያማ ነው የሚለውን ነገር ነው እኔ ጠቅልላ አድርጌ ማስቀመጥ መፈልገው። አንድ የመጨረሻ ሀሳብ ወደ ዓለም ዋንጫው ሊኬድ ይችላል። እድሉ አለ። ቱኒዚያን በማሸነፍ ከምድብ መውደቁ ምኑ ሊኖር ይችላል፣ ውጤቱ አይደለም። ፕሮሰሱ ይሄ ነው። እግር ኳስ መሰረታዊ ነገሩ በኢትዮጵያ እግር ኳስ ብዙ ነገሮች አጥር የሚዘሉ ነገሮች ነው የሚበዙት። ካየህ ባልተዘረጋ እግር ኳስ ስርዓት ውስጥ በተለይ እነዚህን በፓይለት ፕሮጀክቶች ለአመታት ከተለያዩ አካባቢዎች ሰርች ተደርገው የመጡ ወጣቶች ናቸው። ይሄ ነገር ተጠናክሮ የበለጠ እንዲቀጥል መንግስትም በራሱ ኮሚትመንት እንግዲህ በርካታ ስራዎችን እየሰራ ይገኛል። እንደዚሁ ተመልምለው የተያዙ ወጣቶች አሉ። ፍቅር ከፋውንዴሽኑ ለመጀመር ሜዳው ላይ በጣም የመስራት ኮሚትመንት በትልቅ ኢንቨስትመንት መንግስት ላይ ያለ ያውን በፓሽን በየሰፈሩ የሚታዩ ሜዳዎች ከአዲስ አበባችን ወደ ክልል ከተሞችም እንደ አርያነት እንደ ሌሰን እየወጡ ይገኛሉ። ፕሮሰሱ ይሄ ነው። ሂደቱ ይሄ ነው።
በተለይ ደግሞ የኢትዮጵያ እግር ኳስ የተሰጦ ደሃ እንዳልሆነ ይሄ ድሮ ስፖርት ለፓስፖርት ይባላል። ተጫዋቾቻችን ከኤምአርአይ የእድሜ ምርመራ ጋር በጣም መፋጠጥ ነገር ነበረ። ብዙ ኮሜዲ ነገሮች ነበሩት። ምክንያቱም ኢትዮጵያ ውስጥ አይደለም ላይ ናሽናል ቲም ልደርስ በስርዓቱ ያለፉ ወጣቶች ስለሌሉ ገና ከሰፈር ሳትወጣ ነው 30 የሚያልፍ ፍቅር፣ አንዳንዱ 40 ይጠጋዋል። ከዛ በኋላ ወደ ክለብ ሲመጣ የፓስፖርቱ እድሜ ያለ የግዜሩ አለ። የግዜሩን አትዋሽም፣ የፓስፖርቱን 20 ማድረግ ትችላለህ። አሁን ግን በስርዓት ውስጥ በጣም የተቃኙ ወጣቶች ናቸው እነዚህ። የነ ዳዊት ካሳው ጄኔሬሽን መጠበቅ ያለበት ይበል የሚያሰኝ የሚደነቅ በብዙ ገመድ ጉተታ ውስጥ በብዙ አሉባልታ ውስጥ በብዙ ሀሜት ውስጥ በብዙ ምቀኝነት ውስጥ የኢትዮጵያ እግር ኳስ በጣም መጠላለፍ ያለው እንደሆነ ይታወቃል። በብዙ እኔ አውቃለሁ የሚሉ ሰዎች ስራቸውን ትተው በተለያዩ ነገሮች ላይ የሚንጠላጠሉ ሰዎች በበዙበት እንደዚህ ዴሊቨር አድርጎ ሰርቶ ማሳየት ያስፈልጋልና ይሄን ቅኝት መጠበቅ የእግር ኳስ ፌዴሬሽኑ መልካም ስራ ነው፣ መልካም አሻራ ነው። ስልጠናን መረዳት፣ ዘመናዊ ስልጠናን መረዳት፣ እንቅስቃሴን መረዳት፣ ታክቲክን መረዳት፣ ውድድርን መረዳት፣ የመለያ ፍቅር፣ የሀገር ፍቅር፣ ፓሽን ይሄን ሁላ በደንብ ያዳበሩ ወጣቶችን አይተናል። የሞት ብድብ ነው ፍቅር። 3 የእግር ኳሱ ሀገራት ግብጽ ብትላት፣ ሞሮኮ ብትላት፣ ቱኒዚያ ያሉበት ስታንዳርድ ይታወቃል። ፍቅር የሞሮኮ ወጣቶች አውሮፓ ናቸው። በነ ሐኪሚ ያለፉበት ፓይፕ የሚያልፉ ወጣቶች ናቸው። ትናንትና እና ዳዊት ካሳው የተፋጠጡት ለዚህ ነው። እነዚህ ልባም ቀይ ቀበሮች የበለጠ መጠበቅ ያለባቸው 5-6 አመት ጠብቀህ በዩቴኒስሪ የኦሎምፒክ ቲም ውስጥ ከዛም ወደ አፍሪካ ዋንጫው ወደ ዋናው ብሔራዊ ቡድን አብረው መጓዝ የሚችሉ አብረው መስራት የሚችሉ አንድ ብሔራዊ ቡድን በ10 አመት ቅርጽ ውስጥ ይገነባል። የኢትዮጵያ እግር ኳሱ ጅምብር ከተለያዩ አካባቢዎች ታለንቶች አሉ። በእንደዚህ አይነት ቅኝት መምጣት አለበት። ይሄ ነው ትክክለኛው ሂደት የሚለውን አስምረን ለመናገር ያስፈልጋል። ይበል የሚያሳይ ነው። ትክክል። መልካም እድል እንመኛለን። የዓለም ዋንጫም ዋይኖት የማይሳካበት ምክንያት አይኖርም። ልጆቹን ተጋድሏቸውን ስታየው በግብጽም ጨዋታ በትናንቱም ጨዋታ ላይ አንዳንድ ቴክኒካል የሆኑ ነገሮች፣ አንዳንዶቹ ደግሞ ከነሱ አቅም በላይ የሆኑ ምክንያቶች፣ የዳኝነት ምክንያቶች፣ ልምድ ምናምን ብለህ ወደ እነሱ መታመጣቸው ድክመቶች በጣም ጥቂት ናቸው እና ውጤቱ ምንም ይሁን ምን ባስቀመጥነው መንገድ ናሽናል ቲም ቅርጽ ኤግዛክትሊ በመለኪያዎቹ ውጤቶች ያሉ አይደሉም። ብዙ ጊዜ ዩ17 የእድሜ ቡድኖች ላይ እንዲህ አይነት ነገሮችን ነው ማየት የምትፈልገው። ፍንጮችን፣ ተስፋዎችን ነው ማየት የምትፈልገው። ውጤቶችን ኤክስፔክት የምታደርገው በኋላ ላይ ነው። ስለዚህ እኔ የታየው ነገር መልካም ነው። መልካም ውጤት፣ መልካም ድምዳሜ እንዲሆን እንመኛለን።